ቅዱስ ያዝን በመዝሙረ ዳዊት 91 ላይ ያለውን ቃል አነብና ጥቂት ደቂቃዎችን የእግዚአብሔርን ቃል አብረን እንካፈላለን። ሃሌሉያ። ይሄ በጣም በህይወታችሁ እጅግ አስፈላጊ ሐሳብ ነው። በጣም ከልባችሁ እንድትሰሙ ይፈልጋለሁ። ኧረ ኢየሱስ ጌታ። በጣም ብዙ ሰው እጅግ በጣም ብዙ ሰው በህይወቱ መለኮታዊ ጥበቃ ያስፈልገዋል። ይሄ መለኮታዊ ጥበቃ ደግሞ ምን ማለት እንደሆነ ብዙ ሰው በትክክለኛው እንደ እግዚአብሔር ቃል መረዳት መቻል አለበት። በነገራችን ላይ ስለ መለኮታዊ ጥበቃ ስናወራ የምናወራው ስለሆነ ቅጥር ወይም ስለሆነ አጥር አይደለም። አረ ኢየሱስ ጌታ። እንዴት መለኮታዊ ጥበቃ ውስጥ መመላለስ እንችላለን? እንዴት በዲቫይን ፕሮቴክሽን ውስጥ መኖር የምንችልበት መጽሐፍ ቅዱሳዊ መርህ ምንድነው? ሲጀመር ዲቫይን ፕሮቴክሽን ማለት ምን ማለት ነው? አይታችሁ ከሆነ በተለያየ ዓለም ሰሞን ይሄ ቃል እግዚአብሔር የተናገረኝ አንድ ሰሞን በቤተ ክርስቲያን በምድሪቱ ላይ በኢትዮጵያ ክርስቲያኖች አገልጋዮች ያለ እድሜ የተለያየ ነገር በሰዎች ህይወቱ ሲደርሳል። አገልጋዮች ከቅርብ ጊዜ ጀምሮ በነገራችን ላይ አገልግሎ ምናቀው በዘፈኑ ዓለም የምናቀው አይነት ታሪክ በቤተ ክርስቲያን ታሪክ ውስጥ በተደጋጋሚ ሲያጋጥም እናያለን። አይታችሁ ከሆነ ዘፋኞች ይዘፍኑና ተለምኖላቸው ታክሞ ይሞታሉ። እና ይሄ ታሪክ በቤተ ክርስቲያን አይታወቅም ነበር። እና ይሄ ታሪክ አይታችሁ ከቅርብ ጊዜ ጀምሮ የቤተ ክርስቲያን የአገልጋዮች ታሪክ እየሆነ ነው። እና የሆነ ጊዜ ላይ በዚህ ሁኔታ ውስጥ በጣም ልቤ ተነክቶ መጸለይ ጀመርኩ። ምንድነው ጌታ ሆይ? ሃሌሉያ። እና አንዳች ነገር ማሰብ ጀመርኩኝ። ሳየው ከዚህ በፊት ያገለገሉ ረጅም እድሜ አብሮ ስቲል አሉ። ትልልቅ አባቶች አሉ፣ ረጅም እድሜ በአገልግሎት አሉ፣ እየለመለሙ ሲጀመር ከኛ ብዙ እኛ ህፃን ሆነን ዘማሪዎች፣ ህፃን ሆነን ሰባኪዎች የነበሩ ሰዎች ስቲል ከኛ ጋር እኩያ የሚመስሉ እግዚአብሔር ህይወታቸውን ያለመለመ ያሉ ሰዎችን አየሁ። እዚህኛው ትውልድ ደግሞ የሆነ ነገር እየሆነ ነው። ስለዚህ እግዚአብሔር ስለ አንድ ነገር አወራኝ፣ ስለ መለኮታዊ ጥበቃ ወይም ስለ ጥላ፣ በእግዚአብሔር ጥላው ስለ መሆን። ምንድነው ይሄ ጥላ ብዬ እግዚአብሔርን ስጠይቅ በነገራችን ላይ ስለ ጥላ አውርቶኝ ትክክለኛው የጥላውን ትርጉም ግን ያገኘሁት ሰሞኑን። አረ ኢየሱስ ጌታ። እና በበውሲ መዝሙር 91 ማካዳ ባራዲያ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። እስቲ በሉ በልዑል መጠጊያ የሚኖር ከማን ተናገሩት። በልዑል መጠጊያ የሚኖር በማ በልዑሉ መጠጊያ የሚኖር ሁሉም በሚችለው ሁሉ በሚቻልበት አምላክ ጥላ ውስጥ ያድራል። ያድራል ማለት ተሰናብቶ ይሄዳል አይደል? ይሰነብታል። አያያያ እስቲ በሉ ሁሉ በሚቻልበት እያለ ያለው መጽሐፉ ልዑልን መጠጊያው ያደረገ ልዑልን የተጠጋ ሰው አለ ሁሉ ነገር በሚቻልበት አንድ ጥላ ከለላ ውስጥ ይኖር። እዚህ ከለላ ውስጥ ተከልሎ የሆነ ነገር አጥቶ ታጥሮ ይኖራል አይልም። እዛ ክልል ውስጥ እዛ አጥር ውስጥ አንዳች ነገር አይሳነው። ምን ውስጥ? እዚህ ጥላ ውስጥ እስቲ በሉ ልዑልን መጠጊያው ያደረገ በሉ ልዑልን መጠጊያው ያደረገ ሁሉ በሚቻልበት ጥላ ውስጥ ባካሪያዳ ምን ይላል? ያድራል ኦር ይኖራል፣ ይሰነብታል፣ አሜን፣ ይቆያል። በዚህ ጥላ ውስጥ በቆየበት ዘመን ሁሉ ብዙ አለመቻሎች ወደ ህይወቱ ይመጣሉ። ከጥላው የተነሳ ግን ይችላል። አያያያ ብዙ የማይታለፉ ምዕራፎች ይመጣሉ። በጥላው ስላለ ነገሮች ይቀየራል። ይኸውላችሁ በጣም ብዙ የማናልፋቸው ቀኖች መጥተዋል። እንዴት አለፍን? ጥላው ውስጥ ያለው አሰራር፣ በጥላው ውስጥ ያለው አደራረግ፣ በጥላው ውስጥ ያለው አደራረግ አስችሎን አለፍን። ዛሬ በጌታ በኢየሱስ በምንም ሁኔታ እዚህ የተገኛችሁ እዚህ ጥላ ውስጥ ያለው ብቃትና ችሎታ ያገኛችኋል። አሜን። እዚህ ጥላ ውስጥ ያለው ሁሉን ቻይነት ያገኛችኋል። አሜን። እዚህ ነው መጽሐፍ ቅዱስ ለእግዚአብሔር የሚሳነው ነገር ምን የለም። በጣም የሚገርም ነው። በዛው ተመሳሳይ መጽሐፍ ቅዱስ ብታምኑ ሃሌሉያ የሚሳናችሁ ነገር የለም። ምን ማለት ነው? ብታምኑ እግዚአብሔርን ብትጠለሉት፣ ወደ እግዚአብሔር ብትጠጉ፣ እርሱን መታመኛችሁ ብታደርጉት ሃሌሉያ እናንተ መንደር አለመቻል አይታወቅም። እናንተ መንደር ሞቷል አይታወቅም። እናንተ መንደር በቃ አይታወቅም። እንደማንም ሰው ሃሌሉያ
እጅህን ይዘህ አበቃ ተራገፈ ክልትው አለ ብላ አታለቅስም። ምክንያቱም አንተ መንደር የሞተ ወደ ህይወት ይመጣል። አንቺ መንደር የሌለ ወደ መኖር ያመጣል። ለዚህ ነው ይሄንን የተጠለሉት እመጣለሁ። አብርሃም እግዚአብሔር መጣ በአፍላነቱ፣ እግዚአብሔር መጣ በጎልማ ይቻላል በሚባልበት ዘመን መልእክት ነገረው። ልጅ ይቻላል፣ አሁን ወጣት ነኝ መውለድ ይችላል፣ ባለቤቴም አላረጀም በሚልበት ሰሞን ነገር። በዚህ ሰሞን እግዚአብሔር አብርሃምን እንዲያል እባርክሃለሁ፣ እንዳሸዋ አበዛለሁ፣ ታላቅ ህዝብ አደርግሃለሁ። ኦኬ የተነገረው ወርድ የተነገረበት ወራትና ነገሩን ሲጠብቅ የቆየበት ዘመን ውስጥ አንድ ነገር ተፈጠረ። ግን ደስ የሚለው ነገር በጥላ ውስጥ ነው። አንድ ሰው ጮህ አሜን። በእግዚአብሔር አመራር ውስጥ ነው፣ በእግዚአብሔር ፕሮቴክሽን ውስጥ ነው። እዛ ውስጥ ሆኖ አረጀ። ባለቤቱ ማረጀች፣ ኢየሱስ ጌታ። ሳራ ማረጀች። ከዛስ ልጅ የመውለጃው ታይም አለፈ። ሃሌሉያ። ኦኬ በጣም የሚገርም ነገር ልንገራችሁ። ከዛ ደከመውና ሁለቱም ደክመው ሐሳብ ከመካከላቸው ፈለቀ። ሁልጊዜ ከጥላም ያስወጣ ሐሳብ በድካሙ ታይም ይመጣል። ታውቃላችሁ ሌባው እንክርዳድ ዘራ የሚለው ማታ ነው፣ ተኝተው ሳለው ነው የሚለው። ሁልጊዜ መልካም ዘር በቀን ይዘራል፣ እንክርዳዱ ግን በማታችሁ ይዘራል። ማታችሁ ማለት የድካማችሁ ታይም ነው። ማታችሁ እግዚአብሔር ማስተዋል ያቃታችሁበት ታይም ነው። በድካም ህይወታችሁ የተያዘበት ታይም ላይ እንክርዳድ ይዘራል። አረ ኢየሱስ ጌታ። እንክርዳዱ ግን የአብ አይደለም። እንክርዳዱ እናንተን የጠራችሁ የእርሱ አይደለም። አዳዳ ከባሻ እስቲ የጠራኝ አይደለም በሉስ፣ የጠራኝ። በደንብ ስሙኝ። ከዛ ግን መጣ፣ ወደ አጋር ገባ። ከዛ ልጅም መጣ። በጣም የሚገርም ነገር ልንገራችሁ። እግዚአብሔር በሌላ ምዕራፍ ሰውየው አበቅቶ ደከመኝ ባለበት ሰዓት እግዚአብሔር ድጋሚ መጣና እግዚአብሔር እንደዚህ አለው፣ አብርሽ አለው እኔ ኤልሻዳይ ነኝ ካለ በኋላ ወደ ጥላው ተመለሰ አለው። አንድ ሰው ጮህ አሜን። ምን ማለት ነው? በሌላ አማርኛ በፊቴ ተመላለስ። ሌላ መፍትሄ የሚሰጥ ክልል የለህም። አሁንም ቢሆን ድሮም ላንተ የመፍትሄ ክልል እኔ ነኝ። አያያያይ አሁን ይው ደከምኩ በምትልበት ሰዓትም ደህና ነኝ በምትልበትም ሰዓት ያንተ ጉዳይ የሚፈጸመው በእኔ ነው። ወደ ማንም ፊትን አታዞር እና በፊቴ ተመላለስ። ሃሌሉያ። እስቲ አንድ ሰው ጮክ ይበልና እንዲህ በሉ፣ እግዚአብሔር በሉ በቃሉ ታማኝ ነው። ከዛ እንዲህ ሆነ። እግዚአብሔር ወደ ፊቱ መልሶት እንደገና መልሶት ቃል ኪዳኑን ፈጸመ። አብርሃም የማይቻል ነገር የተቻለለት በእግዚአብሔር ጥላ ውስጥ ነው። አንብቡት። እግዚአብሔርን መጠጊያ። እግዚአብሔር አሁን ዳዊት እንዲህ ያለ ነው፣ ልዑልን መጠጊያ ያደረገ በሁሉም በሚችል በአምላክ ጥላ ውስጥ ያድራል ካለ በኋላ እኔ እንዲህ እለዋለሁ፣ ያዙልኝ፣ እለዋለሁ ነው የሚለው። አየው ብዙዎቻችን አንለውም። ለመጣብን ነገር ነው ድጋሚ የምናንጸባርቀው። የሆነ ነገር ሲመጣ ጌታዊን ታውቃለህ ይኸው ከበውኛል። ከበባውን አትበል፣ የተጠለልከውን አውራው፣ የተጠጋኸውን አውራው። አጃ ፓራዲያባ እንዲህ አለ፣ ሲከቡኝ እምነት ሲያቅተኝ መቆም ሲያቅተኝ እንዲህ ይለዋል፣ እግዚአብሔርን መጠጊያዬ፣ እግዚአብሔርን መጠጊያዬ፣ ምሽጌ፣ ልዑሉን ምሽጌ፣ የምታመንብህ አምላኬ እለዋለሁ፣ የምታመንበት አምላኬ እለዋለሁ። አንድ ሰው ጮህና የምታመንበት አምላኬ በሉ፣ የምታመንበት አምላኬ እለዋለሁ። ኢየሱስ ጌታ። ከበውኛል እላለሁ። እኔ ግን ስለማን ነው ማወራው? ስለ ከበባው አልናገር፣ ስለ ደረሰብኝ ነገር አልናገር፣ ስለ አጣሁት ነገር አላላስንም እና አንድ ነገር አወራለሁ። አምላኬ ምሽጌ። አሜን። አያያ አሜን። አንድ ሰው ጮህ አሜን በል። ይኸውላችሁ ምሽግ ውስጥ ያለውን ጠላት በምንም ተአምራት ታክል ታደርገው አትችልም። ምሽግ ውስጥ ያለውን አንድ ተቃራኒ ጠላትህን ለመምታት መጀመሪያ ምሽግን መስበር አለበት። ምን እያለ እንደሆነ ታውቃለህ? ለመጣበት ጠላት ለከበበው ችግር እንደዚህ ይለዋል፣ አምላኬ መታመኛዬ ነው፣ እግዚአብሔር ምሽጌ ነው፣ የምታመንበት አምባዬ ነው። አንድ ሰው ጮህና እግዚአብሔር ምሽጌ ነው በሉ። እግዚአብሔር በሌላ አማርኛ ምን እያለ እንደሆነ ታውቃለህ? አንተ የከበብከኝ ችግር፣ የመጣህብኝ ችግር ይሄን ምሽግ አልፋታ አላገኘኝም፣ ይሄን ምሽግ ሰብራ አደርስብኝም። መሸጊያዬ አለ ገንዘብ አይደለም፣ ምሽጌ ህይወቴ ዘመድ አይደለም፣ ምሽጌ እግዚአብሔር ነው። አሜን። ይሄንን እለዋለሁ።
እናገራለሁ። ኢየሱስ ጌታ። እስቲ በሉ እላለሁ። ከማ እላለሁ። እሺ በጣም ቢገርም ወረድ ብሎ እኔ እላለሁ እንዲህ እዩ። እሱ ጥላ ከሆነ እሱ አጥሬ ከሆነ እኔ ደግሞ ስለ አጥሩ አወራለሁ። ስለ የታመንኩት ምን እንደሆነ እናገራለሁ። ብዙ ሰው የታመነውን ተራ ነገር በድፍረት ያወራል። ስለ እግዚአብሔር ግን ብዙ ያወራል። ብታይ እኮ ውጭ ሀገር እኮ እንትና ጎስራሉ በጣም ነው የሚያወራው። ግንስ ስለ እግዚአብሔር ስትመጣ ችግር ነው የሚያወራው። አንዳንድ ሰዎች እንደሚሉት ማለት ነው መኪና ሲገዙ የገብርኤል የማርያም ስጦታ ብሎ ይለጥፋል። መኪናው ሲገለበጥ እግዚአብሔር ያመጣውን ምን አደርጋለሁ ይላል። አይገርምም? ገብርኤል ገዝቶ እግዚአብሔር ገለበጠ እያለ እኮ ነው። እግዚአብሔር አመጣው። ኧረ እባክህ ገብርኤል መኪና ሰጣ፣ እግዚአብሔር ገለበጠው። ወንድሜ እግዚአብሔር ሃሌሉያ የክፋት መገኛ አይደለም። እግዚአብሔር የክፉ ምንጭ አይደለም። እጆቻችሁን ከፍ አድርጉና እግዚአብሔር የክፉ ምንጭ አይደለም። እግዚአብሔር የክፉ ምንጭ አይደለም። ያልገባ አንድ ነው። ሲገለበጥ እንደውም ያዳነ እሱ ነው። ከክፉ የታደገ እርሱ ነው። እንደገና የሚምር እርሱ ነው። መልካምነት የሚፈልቀው ከእግዚአብሔር ነው። ሃሌሉያ። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም። እስቲ በሉ እግዚአብሔር ብርሃን ነው በሉ። እግዚአብሔር ብርሃን ነው፣ ጨለማ የሚባል በእርሱ ዘንድ ከቶ የለም። ከቶ ይሄ ማለት ምን ማለት ነው? እግዚአብሔር መልካም ነው ይልና የሰው ሁሉ በጎነት የሚፈተነው መከራ ቀን ነው። የሰው ሁሉ መልካምነት የሚፈተነው ክፉ ቀን ነው። ጓደኛ የምትለዩት የዛኔ ነው። ኢየሱስ ጌታ ጀርባ ይሰጣል። እግዚአብሔር ቃል ደግሞ ሲናገር በጣም ክፉ ቀን ያልክበት ቀን ላይ እሱ አለ መሸሸጊያ ነው። እግዚአብሔር ከለላህ ነው። ክፉ ቀን ጠብቆ ብቻህን አይተውህም። አያያያይ ይህን ስል ማለት ነው አንተ በምንም አይነት ድካም ውስጥ ሆን ይሄ ስለ ጥላ ውስጥ በፕሮቴክሽኑ ስላሉ ከለላዎች ግን አንድ በጣም የሚገርም መርህ ነግራቸዋለሁ። ጥላ ውስጥ እንዴት ልኑር ሚለውን መርህ እናገራለሁ። እሺ መቅሰፍት ወደ ድንኳንህ አይገባም። እስቲ በሉ መቅሰፍት ወደ ምንህ ወደ ድንኳን በኢየሱስ ስም ወደ ድንኳናችሁ መቅሰፍት አይገባም። አሜን። እሺ በመንገድ ሁሉ ይጠብቁህ ዘንድ በመንገድ ሁሉ አይ አሜን። አንተ ከደብረ ዘይት ወደ ሐዋሳ አዲስ አበባ ስትሄድ ማለት አይደለም የህይወት ዘመን ማለት yes በህይወት ዘመን ሁሉ በላይፍ ስታይል በየዘመናት ሁሉ ይጠብቁ ዘንድ yes ሃሌሉያ አሜን። እቺ ጥቅስ ብዙ ሰው ትዝ የሚለው መንገድ ለመሄድ ሲል መንገድ ለመሄድ ስንል ትዝ የሚለን አምላክ ሊኖረን አይገባም። በዘመናችን ሁሉ በህይወታችን ዘመን ሁሉ እርሱ መሸሸጊያችን ይጠብቀን ዘንድ መልአኩን ያዛል። ከዛስ መላእክቱን ስላንተ ያዛቸዋል። መላእክቱን ስለ እናንተ ወይም ስለ አንተ ያዛቸዋል። እግዚአብሔር ያ የተሸሸከው አምላክ። እሺ እግርህ ከድንጋይ ጋር እንዳይጋጭ እግርህ ከድንጋይ ጋር እንዳይጋጭ በእጆቻቸው ወደ ላይ ያነሱሃል። በኢየሱስ ስም አሜን። እናንተ ይሄ ልብ ወለድ አይደለም። yes እውነት ነው። yes በኢየሱስ ስም ያነሳናል። አሜን። እስቲ በሉ ያነሳኛል በሉ። ያነሳኛል። እሺ በአንበሳና በፉኝት ላይ ትጫማለህ። በአንበሳና በፉኝት ላይ ትጫማለህ። ደቦሉን አንበሳና ዘንዶውን ትረግጣለህ። ዋው! ይሄ አንተ ህይወት ነው። አሜን። ይሄ አንቺ ህይወት ነው። አሜን። እሺ ወዶኛልና እታደገዋለሁ። ወዶኛልና ምን እለዋል? እታደገዋለሁ። ስሜን አውቋልና እከልለዋለሁ። እሱን ቃል አስምሩልኝ። ስሜን አውቋል እና እጋርደዋለሁ፣ እከልለዋለሁ። ምን ብሏልና? አውቋል። ከዛስ ይጠራኛል እመልስለታለሁ። ይጠራኛል እመልስለታለሁ። በመከራው ጊዜ በአባ ይለኛል እመልስለታለሁ። ከዛ በመከራው ጊዜ ከእርሱ ጋር ሆናለሁ። በመከራው ጊዜ ከእርሱ ጋር ሆናለሁ። ማይ ጉድነስ። እሺ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜም አጠግበዋለሁ። እቺ ቃል እኛ ጋር አሰራ ይሰራል የሚል አንድ ሰው ጮክ ብሎ አሜን በለ። ረጅምም ዕድሜ ምን እለዋለሁ? አጠግበዋለሁ። አንድ ሰው ጮክ ይበልና ረጅም ዕድሜ በሉ። ረጅም ዕድሜ በእግዚአብሔር ጥላ ውስጥ ነው ያለው። ኢየሱስ ጌታ ነው። እስቲ ረጅምም ዕድሜ በሉ። ረጅምም ዕድሜ እጠግባለሁ። ያዝ። ከዛስ ማዳኔንም አሳየዋለሁ። እችኛው ሐሳብ ላይ በደንብ ላውራ። ይሄ ነው መርህ። ምንድነው ጥላ? ህይወታችሁ በጥላ ውስጥ እንዲኖር ምንድነው ማድረግ ያለብን? ካሞን
እስቲ በሉ የእግዚአብሔር ቃል በሉ ድገሙ። የእግዚአብሔር ቃል ሁል ጊዜ የሚሰራ እውነተኛ ነው። መጽሐፍ ቅዱስ ይላል ስሜን አውቋልና ምን እለዋለሁ እጋርዳለሁ። ትልቁ የአንድ ክርስቲያን የፕሮቴክሽን ክልል መለኮታዊ አንደርስታንዲንግ ነው። በምንድን ነው የምትጠበቁት? በእውቀት። ስሙኝ አንድ ነገር፣ ብዙ ሰው በጌታ ሆኖ ለምንድን ነው ብዙ ህይወቱ ሰይጣን አታክ ነው ያደረገው? መጽሐፍ እንዲህ ይላል ስሜን አውቋልና ጋርደዋለሁ። መጽሐፍ ቅዱስ በሆሴ ምዕራፍ 4 ላይ ቁጥር 6 ላይ የእግዚአብሔር ቃል እንደዚህ ይናገራል። ሕዝቤ እውቀትን ከማጣቱ የተነሳ ጠፋ። ስሙኝ፣ የጠፋችሁ እንደሆን የጠፋችሁ ሰይጣን በርትቶባችሁ አይደለም ወዳጆች። እግዚአብሔር ዓለም ላይ የሰይጣን ብርታት ርዕስ ውስጥ አይገባም። ወይኔ አደገኛ ሰይጣን አጋጠማችሁ አይደል? የደብረ ዘይቱ አይልህም እግዚአብሔር። የብሸፍቱ ምናምን ብሎ እንዲህ እግዚአብሔር በነገራችን ላይ የተለየ የሚያደርገው ሰይጣን የለውም። ምክንያቱም አንዴ በመስቀል ላይ የሰበረው ሰይጣን ነው ያለው። ያልተሸነፈ ያልጣለው የለም። ሽንፈታችን ግን ያለው እርሱን አለማወቅ ውስጥ ነው። ሰይጣን የትኛውን መንገዳችሁን ነው ተጠቅሞ አታክ የሚያደርጋችሁ? እግዚአብሔርን የማያውቀውን አስተሳሰባችሁ እና ሕዝቤ ይልና ጠፍቷል። ምን? እውቀት ከማጣቱ የተነሳ። ሃሌሉያ! እውቀት ከሞን እውቀት እግዚአብሔርን ማወቅ የህይወትህ የፕሮቴክሽን ክልል ነው። ያዙልኝ በደንብ። ለምንድን ነው ብዙ ሰው ጥላ የሌለው? እግዚአብሔር እንደዚህ ተናገረኝ። በደንብ ስሙኝ። ይሄ አብዛኛው የኛ ዘመን ላይ እኛ ሲዝን ላይ አብዛኛው ሰው ጥላ የለው። ጥላ የለው ማለት ነው ወጥ የሆነ ምግብ የሚመገብበት ቦታ የለው። ይኸውላችሁ ጤንነትህም በሽታህም በምትበላው ምግብ ውስጥ ነው ያለው። ብዙ ሰዎች የሆነ ቅባት ከሆነ አገልግሎት በኋላ ቦታ የላቸውም። አይታችኋል? ማንም አያውቃቸው ዝም ብሎ የሚዞሩ በጣም ያንን የምታውቁት ማለት ነው። ቸርች ጌታ ኮረቶ ቸርች መጥተው ዘምረው ቃል አይሰሙም። ወላ ኪቦርድ ተጫውቶ ቃል አይሰሙም። አያው ይሄ ሰውዬ እንዴት ይጠበቃል? የጌታ ነኝ በሚል ስም እኮ የሚጠበቅ ጥበቃ የለም። የምትጠበቀው ወይም በሌላ አማርኛ ወደ አንተ የሚመጡ ፍላጻዎችን ሪጀክት የምታደርገው በበላኸው ምግብ ነው። እንዴት ነው? ይኸውላችሁ እንዴት ነው ሪጀክት ማድረገው? መዝሙረ ዳዊት 42 ሉክ እናንተ ናችሁ ለጠላት መልስ የምትሰጡት። እሱ ነው ፕሮቴክሽን። እሱን ለመመለስ ደግሞ ለሚመጣባችሁ ችግር በቂ ጥበብና እውቀት ሊኖራችሁ ይገባል። ብዙ ሰው እግዚአብሔርን አያውቅም። ለዚህ ጥላ የለውም። ወዳጆቼ ደህንነታችሁ ያለው በምትበሉት ምግብ ውስጥ ነው። በነገራችን ላይ የዚህ የምድራዊ ምግብ ፖይዝን ብቻ አይደለም ያለው፣ ስፒሪቹዋል ፖይዝን አለ። እድሜህን የሚያሳጥር ዘመንህን አታክ የሚያደርግ ስፒሪቹዋል መንፈሳዊ ህይወትን የሚያደቅ መንፈሳዊ ፖይዝን አለ። ከዚህ ለማምለጥ የመጀመሪያውና ዋናው መሳሪያ ምንድነው ካላችሁ እግዚአብሔርን ማወቅ። የእግዚአብሔር ቃል ሲናገር እግዚአብሔርን የሚያውቅ ህዝብ ምን ይላል? ይበረታል፣ ያደርግማል። ከሞን እስቲ በሉ እግዚአብሔርን የሚያውቅ ህዝብ በሉ ይበረታል፣ ምን ይላልም? ያደርግማል። ማድረግ፣ መሆን፣ መቀየር። አረ ኢየሱስ ጌታ። ተግባር ያለው እግዚአብሔርን በሚያውቅ ሰው ውስጥ። ተግባር እናንተ ጋር የሚፈጠረው እግዚአብሔርን በማወቅ ውስጥ ብቻ ነው። ኢየሱስ ጌታ። እስቲ በሉ እግዚአብሔር በሉ ድገሙ። እግዚአብሔር ህዝቡን የሚጠብቀው በቃሉ አማካኝነት ነው። እቺን አንድ መወዳትን ቃል በአቴንሽን ሰጣችሁ እንድሰሙት የምፈልጋት ቃል አለ። ምናልባት ኧረ ኢየሱስ ጌታ ስሙኝ። ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ ራሱ ወደሱ የመጡትን የጠበቀው የሆነ አዳራሽ ውስጥ አይደለም። እግዚአብሔር ከዓለም ሰጠኝ አለ። ከዓለም የሰጠኝን ልጆች የጠበቅኩበት መንገድ ብሎ ያለበት መንገድ ነው የኛም የጥበቃ ክልል። እናንብበው ከቁጥር 1 ጀምሮ እናንብበው። 17 ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ
ኢየሱስም ይህንን ከተናገረ በኋላ ወደ ሰማይ ቀና ብሎ እንዲህ ሲል ጸለየ። በነገራችን ላይ ይሄን የማወራው የትኛውም እድሜ ክልል ውስጥ ያላችሁ ሰዎች በደንብ ስሙኝ። መጽሐፍ ቅዱስ ምሳሌ ምዕራፍ 3 ላይ እድሜህ ራሱ በምድር ላይ የሚረዝመው ሕግን በመጠበቅ ነው የሚለው። እድሜያችሁ ያለ ልክ ያለ ጊዜ ህይወታችሁን ሰይጣን ያለ ጊዜ እንዳይወስዳችሁ እንኳን የምታደርጉበት መንገድ እግዚአብሔርን በማወቅ ነው። እግዚአብሔርን የሚያውቅ ሰው ያልሆነ ነገር ወደሱ ሲመጣ እግዚአብሔር ያስተማሪ ነው ብሎ አያለቅስም። in the name of Jesus ከእግዚአብሔር ስላልሆንክ አልቀበልም ብሎ ያ ከየት ነው የሚነሳው? እግዚአብሔርን ከማወቅ። ሄይ ገደም ምን አልኩኝ? አንድ ሰው ጥላ ውስጥ ሲኖር በፕሮቴክሽኑ ሲኖር ማንኛውም ነገር አታክ ሊያደርገው አይችልም ብያቸዋል። ክርስቲያኖች አማኞች በየትኛውም የእምነት ስፍራ ውስጥ ያላችሁ የእግዚአብሔር ጥበቃ ማለት ምን ማለት ነው? ምንድነው መጠበቅ? አሁን በጣም ብዙ ሰው መጽሐፍ ቅዱስ ሲናገር እግዚአብሔር እረኛዬ ነው ከዛ የሚያሳጣኝ ወይም አንዳች አይጎልብኝም ይላል። ማረኛዬ ነው እግዚአብሔር። ኦኬ አሁን መጽሐፍ ቅዱስ በቅድም በመዝሙር 91 ላይ መጨረሻው ቁጥር ላይ ምን አለን? እግዚአብሔር ቃል ስሜን አውቋልና ምን እለዋለሁ? እጋርደዋለሁ። ትርጉሙ እከልለዋለሁ ይላል። አንድ ክርስቲያን አማኝ የሰው ልጅ እንዴት ነው በጥላ ውስጥ የሚኖረው? መከለል ማለት ምን ማለት ነው? ኢየሱስ እንዲህ አለ፣ እኔ ከዓለም ለሰጠኸኝ ልጆች ስምህን ምን አልኩ? ገለጥኩ። ከዛስ በስምህ ጠበቅኳቸው። ምንድነው በስም ግን መጠበቅ? አረ ኢየሱስ ጌታ ነው። ምንድነው በስም መጠበቅ ማለት? ልክ ችግር ሲመጣ በእግዚአብሔር ስም ራቅ፣ በእግዚአብሔር ስም በኢየሱስ ስም እያሉ ነው። እሱን ነው እንደ እያለ ያለው። አሜን አሜን። እኔ የጠበቅኳቸውና ዓለም በእነሱ ላይ እንዳይሰለጥን ያደረግኳቸው ወይም እነሱም የተጠበቁበት መንገድ ካንተ የሰጠኸኝን ቃል ይዤ ስመጣ ተቀበሉት። ከዛ አባትነትን፣ ከለላነትን፣ አፍቃሪነትን፣ ወዳጅነትን ስገልጥላቸው ተቀበሉኝ። ገለጥኩላቸው። አሁን የነሱ የሰላማቸው የደህንነታቸው ክልል እግዚአብሔር አብን ማወቃቸው ነው። ምንድነው የሚጠብቀን? እግዚአብሔርን ማወቅ። ፕሮቴክሽን ምንድነው? አንደርስታንዲንግ ነው። መለኮታዊ እውቀት መለኮታዊ ጥበቃ ነው። መጠበቅ ማለት እኛም ይመስለን የሆነ ነገር ሲመጣ ጥቅት የሆነ ነገር ሲመጣ በኢየሱስ ራቅ ብያለሁ፣ ውስጣችን ግን እየፈራን ፕሮቴክሽን በሉ። ፕሮቴክሽን ጥበቃ ወደ ውስጣችሁ የገባው መለኮታዊ እውቀት ነው። እግዚአብሔርን መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ኢየሱስ ጌታ ኃጢ ይላል ሳይነኩት ይሸሻል። መዝሙር 28 ኃጢ ምን ሳይሉት ያዙልኝ። ኃጢን የሚያሳድደው እግዚአብሔር አይደለም። ብዙ ሰው የሚመስለው ኃጢአት ስትሰራ ጠብቆ እግዚአብሔር የሚያሳድድ ቆይ ሰራ አይደል መልአኬን ልኬ ከላይ አናትን ነው መበረከስልህ ብሎ የሚጠባበቅ አድርጎ ኖ እግዚአብሔር ማንንም አሳደው አያውቅም። እግዚአብሔር ኃጢአተኛውን ወደ እርሱ ነው የሚጠራው። የኃጢ መሰደጃው ግን እሱ ጭንቅላት ውስጥ የገባው የኃጢአት ሜንታሊቲ ነው። ቆይ አልገባችም? ቆይ ልድገመው። ለምሳሌ እግዚአብሔር መቼም የእናንተ አሳዳጅ አይሆንም። የጠፋውን ልጅ ከቤት ያስወጣው አመለካከቱ ነው። ወደ ቤትም የመለሰው አመለካከቱ ነው። ከቤት ሲወጣም አባቱ አልተለወጠም፣ ሲመለስም አባቱ አልተለወጠም። አባታችሁ በእናንተ ላይ ምንም የሚለወጥበት ቀን የለም። እኛ ተለውጠን እንወጣለን፣ ስንለወጥ ደግሞ እንመለሳለን። ቆይ አባቱ አድገሃል፣ ራስን ቻል፣ ከዚህ በኋላ ውጣ ብሎት ነው የወጣው? ኖ ውጭ ላይ ስላለው የሆነ እውቀት ሲገባው ከአባቴ ቤት ውጩ ይሻለኛል ሲል በፈቃዱ ንብረት ይዞ ሄደ። ንብረት ይዞ ከሄደ በኋላ ሁሉ ነገር ሲያልቅበት ወደ ልቡ ተመለሰ። ወደ ልቡ ሲመለስ ምን ገባው? አባቱ ገባው። አያችሁ? ወይ ከቤትም ያስወጣችሁ ይኸውላችሁ ከእግዚአብሔር መገኘቱም የሚያስወጣችሁ ስለ እግዚአብሔር ያለው ሮንግ ሜንታሊቲ ነው። ወደ እግዚአብሔርን ቤት የሚመልሳችሁ ስለ እግዚአብሔር ያላችሁ ትክክለኛ እውቀት ነው። እግዚአብሔር ጥላ ውስጥ የሚያኖራችሁ ስለ እግዚአብሔር ያላችሁ እውቀት ነው። ከእግዚአብሔር መገኘትም የሚያስወጣችሁ ስለ እግዚአብሔር ያለ የተሳሳተ እውቀት ነው። እግዚአብሔር በተሳሳተ መንገድ ሲገባችሁ ጥላ ውስጥ አትቆዩ። እግዚአብሔር እናንተ ጋር ተንሻፎ ሲሳል ከጥላ ውስጥ ራሳችሁ ትሰደዳላችሁ። እግዚአብሔር ገዳያችሁ ይመስለናል።
እግዚአብሔር አሳዳጃችን ይመስለናል። የደከምነት ጠብቆ የሚበቀለን የተዘጋጀ ይመስለናል። ከዛ በጣም ኃጢአት በተለይ ውስጥ ያለ ሰዎች እንዲህ ብሎ ያስባሉ፣ እኔንማ ጌታ የሚቀበለኝ አይመስለኝም። አያችሁ፣ ይሄ ሜንታሊቲ ኃጢአት የሰጠን እውቀት ነው። ሌላ በጣም የሚገርም ቃል ልንገራችሁ። ዘፍጥረት ምዕራፍ 3 ላይ ሁሉ ሰዳችሁና አዳም እግዚአብሔር ፈጠረው። የሰው ልጅ በእግዚአብሔር መገኘቱ ውስጥ አስቀመጣቸው አይደለ? በእግዚአብሔር ፕሬዘንስ ውስጥ ያስቀመጣቸው ማን ነው? በተሻለ ስፍራ ያስቀመጣቸው ማን ነው? ሀልወት ውስጥ ያስቀመጣቸው ማን ነው? የተሻለውን የሰራላቸው ማን ነው? ማን ነው? ኦኬ፣ የተሻለ የሰራላቸው አምላክ ከተሻለ ስፍራ ገፍቶ ግን አላስወጣቸው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ፍሬዋን በበሉ ጊዜ ያው ትላንት ወደ መገኘቱ ያስገባቸው አምላክ በሚመጣበት ጊዜ ተደበቁ ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር መጣና ተደብቀው ሳለ እንደዚህ አላቸው፣ አዳም አዳም የሚል የእግዚአብሔር ድምፅ በኤደን ገነት ይመላለስ ነበር ይላል። አዳም ግን እንዲህ አለ፣ ራቁት ስለሆንኩኝ ፈርቼ ምን አልኩ? ተሻሸኩ። እግዚአብሔር ኦ ማይ ጋድ አንተ ራቁት ሆንክ ማለት ነው አላለም። ራቁት መሆንክን ማን ነገረ? በሌላ አማርኛ ምን ማለት ነው? ይሄ ራቁት ነኝ የሚለው ሜንታሊቲ የኔ አይደለም። በእናንተ አውድ ልምጣ። ብዙ ሰው ትንሽ ነገር ሲከበው ሊያመኝ ነው መሰለኝ፣ ልከስር ነው መሰለኝ፣ ልወድቅ ነው መሰለኝ፣ በቃ ዘንድሮ ምሻገር አይመስለኝም መሰለኝ። እግዚአብሔር በዚህ ሰዓት ምን እንደሚላችሁ ታውቃላችሁ? እንደምትከስሩ ማን ነገራችሁ? እንደምትወድቁ ማን ነገራችሁ? ይሄን ዓመት እንደማትሻገሩ ማን ነገራችሁ? እንዲህ አይነት ድምፅ ሰምታችሁ ከሆነ እሱ ድምፅ የጠላታችሁ የዲያብሎስ ነው። የአባታችሁ ድምፅ እንደዚህ የሚል ነው፣ እኔ ሃሌሉያ በፍጹም አልተውህም። በፍጹም። ከዛ ግን እናንተ ጋር ካለው ድካም አንድ በጣም የሚጠቅማችሁ ነገር ልንገራችሁ። በጣም ህይወታችን ወደ ተጣመመ እግዚአብሔር ወደ ተጣመመ ክርስቶስ የሚመራ ከውድቀቶቻችን የምንማረው ወይም የምንቀዳው እውቀት ነው። ሁልጊዜ የሄድንበት መንገድ አቁስሎን ከቁስሉ የቀዳ ነው እውቀት ሁልጊዜ ስለ እግዚአብሔር የተሳሳተ ስዕል ነው የሚስለው። ስለ እግዚአብሔር ትክክለኛ ስዕል ያለው ልጁ ላይ ብቻ ነው። ኢየሱስን ስትመለከቱት ብቻ ነው ስለ እግዚአብሔር ትክክለኛ ኢሜጅ የሚገባቸው። መንገድ እንዴት ሌላ እውቀት እንደሚሰጣችሁ ልንገራችሁ። ዳዊት እንዲህ ይላል አንዳንዴ መንገዱ ይሄድና የተተወ ሲመስለው አለቴ ሆይ ስለምን ተውከኝ ይላል። ስለምን ረሳኝ አቤቱ ከኔ ፊትን ለምን መለስክ ይላል። በጣም የሚገርመው ደግሞ የሆነ ቦታ ላይ ደግሞ ስትመጡ እግዚአብሔር ለዘላለም አይተውም ይላል። እሺ ቆይ ቅድም ለምን ተውከኝ የሚለው ዳዊት የሚለው እግዚአብሔርና አይተውም የሚለው እግዚአብሔር ይለያያል። ይኸውላችሁ ለምን ተውከኝ ያለው እውቀት የተቀዳው የተተወ ከሚመስል ቦታ ነው። እሱን ወደ ላይፋችሁ ላምጣው። ብዙ ጊዜ ስንደክም ምንጸልየው ጸሎትና በጾም ጸሎት ሰሞን ምንጸልየው ጸሎት አንድ አይነት አይደለም። የደከምን ጸሎታችን ሁሉ አሳዛኝ ነው። መዝሙርም ምን ከፍተው አትተወኝ ምናምን ሚል ነው እና አትተወኝ ምናምን ምንልባት ሰሞን የደከምን ሰሞን። አያችሁ መሰረታችን ክርስቶስ እንዳልሆነ የምታውቁት እንደየሁኔታችሁ ርስት ቀያይራላችሁ። እንደየሁኔታችን ነው ጸሎት ምን ቀያይረው። የበረታን ሰሞን ሰይጣን ወዴት ነው አይነት አከይነ ዘራ ኢየሱስ ጌታ እንዴት ነው ሲሉት ንግግሩ ሁሉ ወቃሽ ነው። አንዳንድ ሰዎች አይታችኋል መድረክ ላይ ገብቶ ሰላም አይሰጡህም። የትም እየዞራችሁ እየመጣችሁ ይላል። የዛን ሰሞን እርግጠኛ ሁን ጾም ጸሎት ገብቷል። ከጾም ጸሎት ወጥቶ ነው የዛን ሰሞን ካፌ ለካፌ የሚዞር ትውልድ ይልሃል። ይሄን ሰውዬ ትዑት ቸር ገር ሆኖ የምታየው መቼ እንደሆነ ታውቃላችሁ? ጸሎቱ በርዶ ከአንድ ሳምንት በኋላ መድረክ ላይ ወገኖቼ በዚህ ዘመን እግዚአብሔር ካረዳ ምንም አይቻልም ሲል አይታ የዛን ቀን በቃ ፋውል አለው። እዛን ሰሞን የሆነ ነገር መነካካት ጀምሯል። ወዳጆቼ እምነታችሁ መነሳት ያለበት ከአሁናዊ ስራችሁ አይደለም። እምነታችሁ መነሳት ያለበት ከተሰቀለው ከኢየሱስ ነው። እምነታችሁ፣ ቃላችሁ፣ ድፍረታችሁ መጽሐፍ ቅዱስ ድፍረታችን ነው የሚለው። ጽድቃችንና ቅድስናችን ኢየሱስ ነው። ከእናንተ ሁኔታ ተነስታችሁ የምትፎክሩት ፉከራ ዘላቂ አይደለም። የሆነ ሰዓት ላይ እሳት እንደነካው ፌስታል ሙሽሽ ትላለህ። የሆነ ሰዓት ላይ ደግሞ እንደ ፉኛ ታብጣለህ ምናምን። እሱ ሰሞናዊ ነው። እሱ አባታችሁን ካለማወቅ የሚነሳ ነው። ሁሉም ሰው በደህንነት ለመኖር መጠበቂያው ይሄንን አባት ማወቅ ነው።
ለአማኞችም በተለያየ እውነት ውስጥ ላላችሁ ነገር ልንገራችሁ። ለምንድን ነው ህይወታችሁ በሰይጣን አታክሱ የሚሉት? አብዛኛው ሰው አብዛኛው ወጣቶች በዚህ እድሜ ለምንድን ነው ያለ እድሜ ራሱ የምንወድቀው፣ የሚሰበረው፣ የሚሞተው፣ የሚሄደው? አንድ ነገር ልንገራችሁ። የምትጠበቁት በበላችሁት ምግብ ነው። የምትመረዙትም በበላችሁት ምግብ ነው። ምን እያልኩ ነው? እግዚአብሔር መንግስት ውስጥ ቁጭ ብላችሁ የእግዚአብሔር ቃል የምትመገቡበት ቤተክርስቲያን ከሌላችሁ ደህንነት የላችሁ። ለምን? ሰው የሚጠበቀው በአይምሮ መታደስ ነው። አይምሯችሁ ሲለወጥ ነው በሚመጣችሁ ችግር እጅ መስጠት የምታቆሙት። ቅድም ብያችኋለሁ። መዝሙር 42 ሎክ መዝሙር 42 እናንብበው። እሺ ዋላ የውሃ ምንጭ እንደምትናፍቅ ዋሊያ የውሃ ምንጭ እንደምትናፍቅ አምላክ ሆይ ነፍሴ እንዲሁ አንተን ትናፍቃለች። ያዙልኝ። አሁን እቺን በተለያየ ሁኔታ ስለዘመራችሁት አውቋለሁ ብላችሁ እንዳዘሏት በመዝሙር ስለዘመራችኋት። ትክክለኛው ግን ቃሉ ላይ ያለውን መርህ ግን እንድታገኙት ፎከስ እንድታደርጉ ፈልጋለሁ። ይሄ ወዴት ነው ሲሉኝ እንባ ምግቤ ሆነ፣ እሱ ላይ ነው የምንቀራው እኛ። ከዛስ ነፍሴ አምላክን ሕያው አምላክን ተጠማች። አሪፍ ነው። እሺ መቼ ደርሼ ነው የአምላክን ፊት የማየው? ሰዎች ቀኑን ሙሉ ይው አሁን ውጩ ዙሪያዬ ቀኑን ሙሉ አምላክ የት አለ ባሉኝ ቁጥር እንባ ቀንና ሌሊት ምግብ ሆነኝ። የት አለ ለምን አያወጣህም? የት አለ ለምን አይባርክሽም? የት አለ ለምን በርሽ አይከፈትም? የት አለ ለምንድን ነው ስራሽ የተዘጋኝ? ባሉኝ ቁጥር ምን ሆነኝ? ቀኑን ሙሉ እንባ ምግብ ሆነኝ። ቀኑን ሙሉ እንባ ምግብ ሆነኝ። ምን ባሉኝ ቁጥር? አምላክ ወዴት ነው ባሉኝ ቁጥር። እስቲ አሜን። ባሉኝ ቁጥር እንባ ምግብ ሆነኝ። አሁን ይሄ በነገራችን ላይ ልክ ነው ብላችሁ መውሰድ አይደለም ያለባችሁ። መውሰድ ያለባችሁ ቀጥሎ የሚናገረው ነው። እኛ ጋር ችግሩ ማለት ነው የሰውን ሐሳብ ወስደን የእግዚአብሔርን ነው ምንተው ያልኩት። ገብታችሁ የሰው እንባ ምግብ ሆነኝ የሚለው ነው። በቃ ቀንና ሌሊት አምላኬ ወዴት ነው ሲል አለቀስኩ። ከለቅሶ ግን የሚያስቆምህ ነው የእግዚአብሔር። ሰው እንዲና እንዲህ ባለ ቁጥር ከማልቀስ የሚያስወጣህ ነው። እሱ ነው መርህ። አሁን ህይወት የሚለውጠው መርህ እንጂ የሰዎች ሁኔታ የኛም አይነት ሁኔታ ነው። እኛም እንዲህ እንላለን። ህይወት ግን የሚለውጠው ቀጥሎ የሚነግረን ትምህርት። እሺ ከዛ ምን ይላል? ነፍሴ በውስጤ እየፈሰሰች እነዚህን ነገሮች አስታወስኩ። አያችሁ፣ ሰይጣን በሚከባችሁና ውጩ ብዙ ነገር በሚልበት ሰዓት ልታስታውሱስ የሚገባ የአምላክ ድል አለ። አምላክ ያደረገላችሁ ማስታወስ ያለባችሁ ነገር አለ። እሱን ስታስታውሱ እንባው ይቆማል። ጉልበቷን ያማታል። እናቷ ወድቃ ነው 3 ዓመት አሟት ጉልበቷን የሞተችውና እናትሽ አያቷ በወርቃ በጉልበት ነው የሞተችው። ከዛስ ማዘርም አሁን በዛው ተመሳሳይ ያመማት ነው። ወደቀች። እሷም ወደቀች። ከዛም በወራቱ ደግሞ ታላቅ ወደቀ።